ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዩኬ በደረሰ የባቡር አደጋ የ9 ሰዎች ሕይወት በአስጊ ሁኔታ ውስጥ ነው ተባለ። በዩናይትድ ኪንግደም ቢድሮራድ አቅራቢያ በደረሰ የባቡር አደጋ 28 ሰዎች ሆስፒታል የገቡ ሲሆን 9 ሰዎች ለሕይወታቸው አስጊ በሆኑ ሁኔታ ውስጥ እንደሚገኙ ፖሊስ አስታወቀ። አርብ ዕለት ወደ ለንደን የሚያቀኑ ሁለት ባቡሮች ተጋጭተው አንድ የባቡር ሹፌር ሕይወቱ ሲያልፍ 100 የሚሆኑ ሰዎች ደግሞ ቆስለዋል። አንደኛው ባቡር ከከርቤ የተነሳ ሲሆን ሁለተኛው ደግሞ ከኖቲንግሃም ወደ ለንደን ሲቲ ፓንክረስ እየተጓዙ የነበሩ ናቸው። የተሳፈሩበት ባቡር የተጋጨው ዶክተር ፒተር ናፒ ከፊተኛው ክፍል ተቀምጠው እንደነበር ተናግረዋል። ስነሳ ሁሉም ወንበሮች በሁሉም ቦታ ተበታትነው ተመለከትኩ። የቦምብ ፍንዳታ ውስጥ ያለሁ ያህል ነበር የተሰማኝ ብለዋል። ስነሳ የሰዎች በደም የተሸፈነ ፊትና የሰዎች እግር ተሰብሮ እና በሁሉም ቦታ ጭስ ተመለከትኩ። ሾላሚን በበኩሏ ሰዎች ከወንበራቸው ወደ አየር እየበረሩ ነበር ብላለች። በጣም ብዙ ደም ነበር፣ በርካታ ሰዎች የፊት ጉዳት ደርሶባቸዋል በማለት ሁኔታውን ገልጻለች። የልደት በዓል ለማክበር ወደ ለንደን እየተጓዘች እንደነበር የተናገረችው ተሪሳ ኢትባር የሚድፎርድ ጣቢያን አልፈን ከዚያም ግዙፍ ግጭት ተከሰተ። ምን እየተካሄደ እንደሆነ አላወቅኩም። ከፊቴ የነበረው ወንበር ራሴን መታኝ ብላለች። ዓይኔን ስከፍት ነው ሰዎች ወለሉ ላይ ወድቀው ደም በየቦታው ያየሁት። የብሪታንያ የትራንስፖርት ፖሊስ አዛዥ ኮንስታብል ሉሲ ዶኦቨርሲ ቅዳሜ ዕለት በአደጋው አካባቢ እንዳሉ፣ ግጭቱ እየተመረመረ እንደሆነና ሰዎች ከዘፈቀደ ግምት እንዲቆጠቡ ጠይቀዋል። ከቤድፎርድ የሚነሱና ወደ ቤድፎርድ የሚያቀኑ ባቡሮች በሳምንቱ መገባደጃ ቀናት አገልግሎታቸውን አቋርጠዋል። የትራንስፖርት ፖሊስ አዛዡ በአደጋው የመጀመሪያ ጥሪ የተቀበሉ የጤና ባለሙያዎችን በአሳዛኝና ከባድ ሁኔታ ውስጥ ለሰሩት ግሩም ስራ እንዲሁም የአካባቢው ነዋሪዎች መሄጃ ላጡና ጉዳት ለደረሰባቸው መንገደኞች ላሳዩት ደግነት አመስግነዋል። በርካታ አምቡላንስ፣ ሄሊኮፕተሮች፣ ተሽከርካሪዎችና የ70 የእሳት አደጋ ሰራተኞች አደጋው እንደደረሰ በፍጥነት ተሰማርተዋል። የባቡር አገልግሎቱ ኃላፊ ሮጀርስ በአደጋው ለተጎዱት የሚያስፈልጋቸውን ድጋፍ ለማቅረብ የባቡርና የድንገተኛ አገልግሎት ሰራተኞች እንደተዘጋጁም ተናግረዋል። ለባቡሩ ማህበረሰቡ በጣም አሳዛኝ ቀን ነው ብለዋል። የዩኬ ትራንስፖርት ሚኒስትር ሄድ አሌክሳንድራ የግጭቱና የሞቱ ሰዎች ዜና በጣም እንዳሳሰባቸው ተናግረዋል። ይህ ግጭት እንዴት እንደተፈጠረ ለማወቅና በድጋሚ እንዲህ አይነት አደጋ እንዳይገጥመን ለመማር ሰፊ ምርመራ እናደርጋለን ብለዋል። የዩኬ የባቡር መስመሮች በዓለም ደህንነቱ ከተጠበቁ መካከል ነው ያሉት ሚኒስትሯ እንዲህ አይነት አደጋ መድረሱ እንግዳ ነው ሲሉም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።